ገዛህቴን እንደውም ጥሩ ነው አብረን እንሰራለን አይነት ነው። እኔ ደግሞ በዛን ሰዓት ይሄ የመቅጠር ያለ መቅጠር ጉዳይ አልነበረም። ከስተመር ሳላስበው አንቺ በቃ እኔ እንደዛ በዛ ደረጃ ሰራለሁ ብዬ አልጠበቅኩትም ምናምን እና ግጥም ነበር የሚሉት ሰው ከስተመር። ከዛ ማንቃ አንዴ እንደውም ዘይት ሲሰርቁኝ ተያዙ ማለት ነው። እንግዲህ ዘይት ሳይቀር ማለት ነው። እኔ ቃል ገዛ ፓስታ ልገዛ ወጥቼ ዘይቱን እንግዲህ አስቢው እንግዲህ ዘይት ሰው ሲሰርቅ ዘይቱን ይዘው ሲወጡ ጎረቤት ያለ ሰው አስጣላቸው። አሁን ለዛ ሰው ያስፈልግሻል ወጥቶ ዕቃ የሚገዛልሽ ወይ ደግሞ ቤቱን የሚጠብቅልሽ። አሁን የዛ ሰው ቢኖረኝ ወይ የሆነ ነገር ቢሆን ገባሽ ምንሽ? አሁን ያንን የወሰዱብኝ ዕቃ ሳጥብ ነው። ልክ ዕቃ እያጠብኩኝ ቦርሳዬን እንትን አድርጋለሁ ወሰዱት። አሁን እውነትሽን ነው። አንቺ ሀሳቤን አስቀየርሽኝ። ምክንያቱም ዘመድ ብዬ አስቤ ነበር፣ ግን ዘመድ ይዳፈርሻል፣ ይሳፈጥሻል። መተዋወቅ በቤተሰብ አስጠይቃታለሁ፣ በቤተሰብ እንትን እላታለሁ ብሎም ይጨማለቃል ምናምን ገባሻል። ዞሬሽ ስለምትገናኝም ትሳቀቂያለሽ፣ እንደፈለግሽ ለማዘዝ እንደፈለግሽ ለመቆጣት። ባዳ ከሆነ ግን ስራ ካልተስማማ ሄዳ ታዲያ ካልሰራክ ትያለሽ። ገባሽ? እውነትሽ ነው። ዘመድ ከባድ ነው። ዘመድ ከባድ ነው። አሁን ይችኛ ከመምጣቷ በፊት በጣም የፈራሁት ለመሰለሽ አልቅሻለሁ። ለሀቡ ብሌንን ማለት ነው ተሰድባት ነበር። ከዚህ በፊት ከሷ በፊት የነበረችው ብሌንን ተሰድባታለች አንድ ቀን። ከዛ አጋጣሚ ከእንቅልፌ ነቃው። ከእንቅልፌ ስነቃ ልክ እያስጠናቻት ምናምን ከሰራሽ ስሪ ምናምን ብላ ስትሰድባት ስታመናቅራት ማለት ነው። እና ቀስ ብለሽ አልነግሪኝም እንዲህ ስትል ሰማታለሁ። ብሌን ማለት እንግዲህ አስብ በዚህ ደ እና ቀስ ብለሽ አትነግሪኝም እንዴ ምናምን ትላታለች። አሁን በቃ ማለት ምን አደረኩት ፈጣሪ ነው ያልኩትኝ። ለምን እኔ የምሆነውን እንትን ታውቂዋለሽ አንቺ ደግሞ በተለይ አሁን እኔና አንቺ በዛ ደረጃ ጥሩ የምትሆኙ ስላየሹን የሰውን ቤት አይደል? ስላየሹን እያንዳንዱን ነገር እያንዳንዱን ነገር ያየሽ ሰው ምናምን ስትሆኝ ደግሞ ምንም ነገር አሁን እኔ ምንም ቢሆን ምንም እንትን ቢል ዞር ብያ ላይ ምን ሀቡ እያየው እንዳላየው ምናምን ነው መሆነው እኔ እና ግን በልጅሽ ጉዳይ ደግሞ ሲመጣብሽ አትችይም። በልጅሽ ጉዳይ ከሆነ ለምን መሰለሽ ሌላ ምን ኢምፖርታንት ነገር አለ ከልጅ ውጪ? በቃ ረስጊፍቲስ ደብል እኔ ለእሷ ካልሆነ እኔ ለእኔ ምን ያደርግልኛል? ገባሽ? ለእሷ ነው እንግዲህ ምን ሌላ ምን ለራስሽ ቡናሽን ራስሽ አፍልተሽ መጠጣት ትችያለሽ። ትፈልጊውን ነገር ለራስሽ ለልጆች ነው ረዳት የሚቀጠረው ቤት ውስጥ ለልጆች ትምህርት ቤት የሚወስዳት አሁን ለምሳሌ እንደዚህ አድሬ ጠዋት ትምህርት ቤት ስወስዳት በዛው እንቅልፍ ይሄዳል። በቃ እንቅልፍ ይዛባብኛል። ከዛ በኋላ ማን ይቀበላታል? ይሄ እኮ ነው የሚደብረው እንጂ ቤት ውስጥ ራሱ መዋል ቢሆን አያቅት እንጂ ቤት ውስጥ ራሱ መዋል ቢሆን አያቅት። አዎ እኔ ሀሳብ የለብኝም አንቺ በቃ ስልሽ ይሄ አሁን እንደዛ ማለት ራሱ ይከብድሻል። አሁን እንደ ሌላ ሰው እንዳሁን እንደረዳት ምናምን አትያትም። በቃ የለም የሆነ የእውነት እህት ልክ አስባ ምናምን እንትን የምትል እንደዛ ናት። በጣም ደስ እኮ አሁን አዲስ ሰው አምጥተሽ እንዲያውም በጣም የሚከብደኝ ምን ብለሽ አዲስ ሰው አምጥተሽ እንደ አዲስ ቤትሽን ምንሽን ማስለመድ ያኮ ነው ከባዱ። እንደ አዲስ ሀ ብለሽ የቤትሽን ስርዓት ማስለመድ። አሁን እኔ ቤቴ ስርዓት አለው ገባሽ? ሁሉ ነገር ቦታ፣ ጊዜ፣ እስኬጁል አለኛ ቤት የተለጠፈ የተጽፎ የተለጠፈ ካቢኔት ውስጥ ኪችን ምን መቼ ምን መሰራት እንዳለበት ገባሽ? ልብስ በሳምንት አንድ ቀን የሚታጠበው፣ በሳምንት አንድ ቀን የሚተኮሰው፣ ሽንት ቤት የሚታጠብበት ቀን አለ፣ ቤት የሚጸዳበት ቀን አለ ገባሽ? እና ሁሉ ነገር ስርዓት አለው። ያንን አዲስ ሰው ሲመጣ እንደ አዲስ ማስለመድ በጣም ከባድ ነው። በቃ የለመደ ሰው ሲሆን በቃ ዞር ብለሽ አታይም። ዞር እኔ አሁን ኩሽና ምን ይኖር እዚህ የሆነ ቦታ ምን ይኖር ምንም የማውቀው ነገር የለም። ከባድ ነው። እንደ አዲስ ስታስለምጂ ጉድሽ ፈላ። አሁን እሷ ሄዳ አዲስ ሰው መጥቶ ስታስለምጂ እና ከላይ ብልጣፊ ነው ትንሽ ቀን አዲሷን እስክታስለምጃት ወይስ ነገ ካገኘሁኝ እሷ ታስለምድልኛለች። ነገ ካገኘሁኝ ጎበዝ። እሷ ሳትሄድ አምጪና እሷ ታስለምድልሽ። እንደዛ ነው የሚሻልሽ። ደብል ጋይስ፣ ደብል እሷ ታስለምድልሽ በደንብ። ከዛ ቸኛዋንም አንቺን በደንብ ስትለምጂ አረብ ሀገር ትሄጃለሽ። ግን ደስ ነው የሚለኝ፣ ደስ ነው ያለኝ በጣም ይሄ የትትህናዋ ማለት ነው። በጣም ይሄ የመልካምነቷ
በጣም ቶሎ ቶሎ ነው የተሳካላት ቪዛው። እሳይ እንኳን ፈጣሪ ረዳት። ጓግታለች አረብ ሀገር ለመምጣት። ነገርሻት? ስለ አረብ ሀገር መከርሻት? እኔ ስለ አረብ ሀገር እህቴንም እንዳትመጭ ብያት ስለነበር ስለ አረብ ሀገር አሁን እሷ እኔ አላቅም ነበር እንደጀመረች ምናምን። ያወቅኩት መቼ መሰለሽ? አረቦቹ ፎቶዋን አንሱና ላኩልኝ ብለው ፎቶ ልትነሳ ፎቶ ልነሳ ልሄድ ነው ስትለኝ የምን ፎቶ ምናምን ብዬ ጠይቂያት የዛን ጊዜ ነው የነገረችኝ። አላቅም ነበር እንደጀመረች እኮ። እንዴት ነው ጉጉቷ ምናምን? እንዴት ነው ጉጉቷ? በጣም ጓግታለች። የመጀመሪያዋ ነው። አይን አፈራ አታራሽም ብዙም። የመጀመሪያዋማ ነው። ምንም እንትን አትልም እኮ። ምከሪያት ግን የምትሄድበትን እንትን ኤጀንሲ ምናምን ቁጥር አንቺ ጋር ታስቀምጥ፣ የሆነ ነገር ቢገጥማት። አዎ እሱንማ አዎ ብያለሁኝ። እንደገና ደግሞ እዛ ሄዳ እንድትደውልልኝ ቁጥሬ ነው በቃልም ከሆነ መያዝ አለባት። የሆነ ነገር ቢሆን አናግራታለሁ። አረቦቿ ነው ግን የኤጀንሲውን ቁጥር ስጪኝ ቢያት ስትሄድ አሁን እዛ የሚቀበላትንና ከዚህ የሚልካትን ችግር ቢደርስባት እነሱን መጠየቅ እንድንችል ማለት ነው። ገባሽ? ፓስፖርት ኮፒዋንም ታስቀምጥ አንቺ ጋር ችግር ከገጠማት ፓስፖርት ኮፒዋን የሚልካትን ደላላ ኤጀንሲ ስልክ ከነስሙ የዛን የሚቀበላትን ኤጀንሲ ስልክ ከነስሙ በቃ እሱ ነው የሚያስፈልግ። እዛ የሚቀበላት ኤጀንሲ ይኖራታል አይደል? እንትኑ ስልኩ ዩኒፎርሟ ላይ ለኤርፖርት የምትለብሰው ዩኒፎርም ላይ ስሙና ስልኩ አለ። ለራሳቸውማ አይሰጧቸውም ደላሎቹ። ምናልባት ችግር ከገጠማት ስትነግርሽ እንድናግዛት እንደዛ አደርግላታል። እና ጥሩ አረብ ይገጥማት ደስ ይለኛል። ደግሞ ይገጥማታል በእርግጠኝነት። ይህ ማርያም ቅንነት አዩኝ አላዩ። አሁን ብዙ ጊዜኛ አሁን አዩኝ አላዩኝ አይነት የሚሰራ አለ አይደል? አዩኝ አላዩኝ አይደለችም እንደዛ። ስንት ወር ነው አንቺ ጋር የሰራችው? ግላቡ ሰዶች እኔ እንጃ ወደ 6 ወር አይሆናትም ብለሽ ነው? 6 ወር ተላምዳችኋል። እንዲያው ነገርኩሽ እኮ ከአንቺ ቤት ነው የምትሄደው ወደ ኤርፖርት ወይስ ቤተሰብ ከገጠር ከቤተሰቦቿ ጋር? አያም ጉራጌ ግላፍ ደግሞልሻል ማለት እስኪ እንግዲህ አሁን ገጠር መታ ወይኔ ጋር አርፋ ወደ ኤርፖርት ሂጂ እላታለሁኝ። እንግዲህ እሱ የእሷ እንትን ነው እንግዲህ ከኔ ቤት ሂጂ በያት። አንቺ እንድትሰናበቻት እሸኛታለሁኝ። እዛው ከዩኒፎርሟ ላይ ፎቶ እንድታነሽ ኤጀንሲውን እኮ እሸኛታለሁ። እዛ ኤርፖርት ደርሰ ሂጂ በቃ ስሸኛት ዩኒፎርም አልብሰው አይደለም የሚሸኟቸው ሰደርያ ነገር። እሱም ፎቶ አንሽ ግን ውስጥ ሳይገቡ ማልበስ ያለበሷቸዋል እንዴ? ውስጥ እኮ ከገቡ ግን መግባት አንችልም። ውስጥ ኤርፖርት ውስጥ ነው የሚያለብሷቸው እኮ። ኤርፖርት ውስጥ ግን እኮ ቢሮ ነው የሚያለብሷቸው። ከቢሮ እኮ ነው የሚወጡት። የካምፓኒው መኪና አይደል እንደሚወስዳቸው ሚኒባስ ነዋ። ውጭ ነው የሚያለብሷቸው። ሳያለብሷቸው ፎቶ አንሻት እና ከዛ እንትን ትያለሽ። እስቲ ግላባ ይቻለሁ። ከባድ ነው ግን አዲስ የሆነሽ አረብ ሀገር አሰብኩት። በጣም ቋንቋ እስክትለምጂ ምናምን ሆን የዛሬ 18 ዓመት አረብ ሀገር ስመጣ ራሴን ሳስታውሰው በጣም ቅስ ነበር። ብታይ በቃ ብቻዬን ስሆን ውስጥ ነው። ምን ውስጥ ነው የምትሉት? ሳኡዲ ነው የምትሄደው? ሳኡዲ ናት። ሳኡዲ መሆኑ ግን ደግሞ ይሻላል ትንሽ። ሳኡዲ እኮ ከዓለማችን አንደኛ ሀበሻ ብዛት ያለበት ሀገር ነው ታውቂያለሽ። ኢትዮጵያዊ ካልተመቻት ደግሞ አስጠፋታለሁ። ምን ችግር አለ? ትሪፕል ታይ እንጂ አንቺ ራፊ በማይሞት እንዳታስጠፊያል። ትስራ ፈረስ ጊፍቲስ ትሪፕል ትስራ። እውነት መጥፋት እንዴት መሰለሽ ሀቡ ካልተመቻት ነው ሀቡዬ። እንዴት መሰለሽ ማየትም ታይ ትሪፕል ፈርስ ጊፍት ስር ለመሰለሽ ቤት የመቀየር መብት እያላት ከአንድም 2 3 ዝም ብላ እንዳጠፋ ትቆጫለች። ይቆጫታል በኋላ ሀቡ አሁን ነው አንቺ ገብቶኛል። ከህግ አንጻር ምናምን አላነካካሽም። እንደዛ ስለምትመክሪ ነው አንቺ የሚጠቅመው ነው ያውቃለሁ። ታይ በእናትሽ እሺ የሆነ ነገር ብትወስድ አሁን ይኸውልሽ አንዷ በቀደም ስኳር ታማሚ ናት ጠፋች። ከዛ ኢጃዛ ቤት ቆይታ መታከም ስላልቻለች ሲብስባት አውጥተው የመንግስት ሆስፒታል በር ላይ ጣሏት። ከዛ አሁን ትሙት ትኑር አልታወቀም። እህቷ አፋልጊኝ ብላ እኔ ጋ መጣች። አሁን ትሙት ትኑር እኔ እንደዛ ካደረኩኝ እኮ ሀቡ እኔ እኮ እንደዛ ካደረኩኝ ዝም ብዬ እንትን ልጥላት አይደለም። አሁን እሷ አይደለም ብትታመም ከባድ ህመም ብትታመም መታከም አትችልም ነው የምልሽ። አሁን እንደ ስኳር እንደ በቋሚነት መድኃኒት የሚያስፈልገው የመንግስት ሆስፒታል ክትትል የሚያስፈልገው ብትታመም መታከም አትችልም። ኢቃማ ያለው ሰው ግን ይታከማል።
የመንግስት ሆስፒታል ስኳር በሽታ ቢይዘው ምን ቢይዘው ተከታታይ መድኃኒት ቢያስፈልገው ምን ቢለው እየታከመ ይሰራል። ገባሽ? ስለዚህ የድሮ ባለማወቅ መጥፋት ምናምን ይትሶኬ። ግን አሁን ግን በዚህ በሰለጠነ ዘመን ሁሉም ህጋዊ ቢሆን መብቱን አስከብሮ ፏ ብሎ ቢኖር አሪፍ ነው። ቅድስት ግን አልተመለሽም ሳውዲ እንደ ሀገሯ ላይ እንዲቀብረር ብላ እየኖረች ማዳም ሆና በአፓርትመንት ውስጥ ረዳት ቀጥራ ፍልስስ ብላ እየኖረች ምን ልታደርግ ነው አረብ ሀገር የምትመለሰው? ምን ልትሆን? ሰው ቤት ለመስራት ሳይሆን ለቢዝነስ ጠብቁኝ። ሰው ቤት ለመስራት አለ ለቢዝነስ እኮ እሱማ መመላለስ ነዋ። ሳውዲ መመላለስ እዛው ነዋሪ ምናምን አይደለሁም። እዛው ኢቃማውን አሰራዋለሁ። አቡ ኢቃማውን ላሰራ ነው። ከዛ ደግሞ እዛ ቤት እከራያለሁ። ላይ ኢቃማ ልታሰሪ ልትመላለሽ። እኔ እኮ በቪዚት ቪዛ ብትሄጂ መስሎኝ ነው። ደብል ጋይስ ደብል 15 ቀን ታሰራሽ። ደብል ጋይስ ደብል ጭራሽ ልመለስ አይደለም። ቢያንስ 15 ቀን እዛ ስራዬን ከጨረስኩኝ የምሰራውን ስራ እዚህ ደግሞ እመጣለሁኝ። እዚህ መጥቼ ደግሞ እንትን እንዳለሁኝ እዛ የዛ ሀገር እንትን ምን አለ ዱባይ ሺቃ አለ ሳውዲ ምን አለ። እኔም ይሄን ብዬ ባሰራ ሁሉም ሰው እየሰራው ነው። ሀቡ በቃ እኮ ውጤታማ ያደርግሽ ሚኒማር ስራዬን መጥቼ አንቺ ቤት ፕሮሞሽን አደርጋለሁ ስራዬን እንጂ አሁን አልነግርሽም። የኔ ፍቅር እቅድ አይነገርም። ትሄድ አንቺ ያራዳ ልጅ አይ ቅድማ እንዳትናገሪ ኖረ እናቴ አይነገርም። ደብል ጋይስ ደብል እቅድ አይነገርም። ተተግብሮ ማሳየት ነው እንጂ ሌትስ ጎ ጋይስ። አንቺ ቤት እየመጣሁ የፍቅር ታሪክሽን ስትሰሚ 3-4 ሰው ያለበት ፕሮሞሽን ኢንሻአላህ ባይሆን አንዳንድ ደግሞ አቅም ካልሽ ደግሞ ቀመስ አደርግሻለሁ። ከጊማንተን እሱማ ግድ ነው ማሪ። እኔ እኮ ወይ ጉራጌ ነኝ እኮ ስራ ነው። ጓደኝነት ነው ማሪ። ጋይስ ታፕታፓር እና ጎበዝ በጣም ጥሩ ሀሳብ ነው። የሆነች ልጅን አይቼ መቼ ለታ እንቅልፍ ልተኛ ስክሮል እያረኩኝ ኢትዮጵያ ውስጥ ነው የምትኖረው። የተለያየ ሀገር እየሄደች የህፃናት ልብስ ሜካፕ ምን ታመጣለች። ዱባይ ቱርክ ምናምን እየሄደች እያመጣች ትሸጣለች። ሱቅ የላትም አየር ላይ ነው የምትሸጠው። እና ልትሄድ ስትል ቪዲዮ ትሰራለች። ዱባይ ልሄድ ነው ከዱባይ እቃ የምትፈልጉ ሰዎች ቴሌግራም ቻናሌ ባዮ ላይ ያለ የምትፈልጉትን እዘዙኝ ምናምን ትላለች። የማን ሄር ሽቶ ሜካፕ የህፃናት ልብስ ጫማ ቦርሳ የማያዟት ነገር የለም። እና በቃ እንደዚህ ሳይ ሴቶች ሲሰሩ ሳይ በጣም ደስ ይለኛል። ገባሽ? የልጆች እናት ናት እና አዶን ነው ባል ይኖራት አይኖራት አላውቅም። ብቻ ልጆቿን ምናምን ፖስት አድርጋ አይቻለሁ። ረዳት አላት ቤት ውስጥ እንዲህ እየሄደች እቃ እያመጣች ትሸጣለች። የሱቅ ኪራይ የለባት የምን የለባት። አየር ላይ በኦንላይን በቴሌግራም በፌስቡክ በቲክቶክ እየፖስተች ገባሽ? ዩሲ እንደዚህ አይነት ስማርት ሴቶች ስራ ፈጥረው የሚሰሩ ሴቶች በጣም ደስ ይሉኛል። በጣም አሁን ግን ምን ሆነ መሰለሽ ሀቡ፣ አሁን ሳውዲ ቃለ ማመላለስ አሁን ሳውዲ እንዳለ ፋሽን ሆኖ አብዛኛው ሰው ኢቃማ ሰርቷል። አብዛኛው ሰው ኢቃማ ስታሰሪ ቢያንስ 900,000 ምናምን ይጨርሳል። እንደ ዱባይ አይደለም እኮ ሀቡ፣ እዛ ሳውዲ 900,000 ምናምን እስከ 1 ሚሊዮን ይጨርሳል ኢቃማ ለማሰራት። እና ያንን ብር አውጥተሽ አሰርተሽ ግን ሀቡ 1 ሚሊዮን ብር ወይ እዚህ መጥተሽ ብትሰሪበት ይሻላል እንጂ እዛ ሄደሽ መዳም ቤት የምትገቢበት ከሆነ ይህን ያክል ብር አውጥተው መዳም ቤት የሚገቡ አሉ። መዳም ቤት የሚሰሩ እሺ፣ ለምን ያሰሩታል? ለጊዜው መሰለኝ እስኪቋቋሙ መሰለኛል። ለጊዜው ብር እስኪኖራቸው አንደኛ እሱ እንጂ ይህንን ብር አውጥተው ኢቃማ አሰርተው መዳም ቤት ለመስራት አይመስለኝም። ቢዝነስ ለመጀመር ያንን ብር ለማጠራቀም ለጊዜው መሰለኝ። ፈርስት ጊፍት ኢዝ ትሪፕል ጋይስ፣ ፈርስት ጊፍት ኢዝ ትሪፕል ይሆናል። እንደገና ደግሞ ሀቡ አብዛኛው ሰው እቃ ማመላለስ ነው እየሰራ ያለው። ያን ሁሉ ብር ከፍሎ አሰርቶ እቃ ማመላለስ። ሁሉም ሳውዲ ላይ እቃ አመላላሽ ሆነ። የማን እቃ ይመላለስ? ሁሉም እቃ አመላላሽ ሀቢብቲ። በሳምንት አንዴ፣ በ15 ቀን አንዴ፣ በወር አንዴ እቃ አመላለሰሽ። ትኬት ስንት ነው? ትኬት በጣም ተወዷል። ትኬት ሀቡ አያዋጣም። አሁን ደግሞ እንትናቸው ወርዶባቸዋል። አሁን በፊት 30 ብር ነበር በ1 ኪሎ። እኔ እዛ እያለሁ 30 ብር፣ እኔ ራሱ እቃ ስልክ 30 ብር። አሁን 20 ብር 15 ብር ነው አሉ። ሰው ስለበዛ እኮ ነው የሚያመላልስ ስለበዛ። በቃ አሁን ሙሉ ሰው እቃ አመላላሽ ሆነና የማን እቃ ይመላለስ? እናቴ
የማንቀኝ መላላት አንዷ በማሰራቴ ቆጨኛለች ነው። ለምን በቃ እንደዚህ ነው እኮ አልኩሽ። ሰው የቢዝነስ አይዲያ የለውም። ሰው የቢዝነስ አይዲያ የለውም። ሁሉም አንድ አይነት ስራ፣ ሁሉም አንድ አይነት ልብስ ቤት ከፈቱ አይደል? አሁን እንዳለ ሄደውልሽ ማለት ነው። ልብስ ቤት ከፍተውልሻል። ወይ ዱባይ ታይም እንዳለ ልብስ ቤት ሆኖ እንደ ዱባይ ሳይሆንም የሳውዲ ታይ ለአንድ ኪሎ ዕቃ 150 ሪያል ነው የሚያስከፍሉት። ታይ እንጂ ሚሚዬ ኬት የመጣ ወሬ ነው። 130 ሪያል እያለችሽ ምን መጀመሪያ 30 ሪያል ነበር። አሁን 15 ብር ነው 1 ኪሎ 15 ብርና 20 ብር ነው። ቅድስት ምን ነው ቅንብስ እንትን ነው ይሄ ገጥሚ ማርያምን 15 ብር 20 ብር ነው እኮ አልኩሽ። ግማሾቹ 20 ብር እያሉ እየጻፉ ነው ኮሜንት ላይ 20 ብር 15 ብር ነው። መጀመሪያም እኮ 20 እና 15 ነው ያልኩሽ። 15 20 ብር ነው። እኔም እኮ አስመጣለሁ የሆነ ነገር ስፈልግ እኮ አስመጣለሁኝ እኮ እኔም። ኦኬ አንድ ሰው እንዳው ቴንክ ዩ ቆይ ማለት ነው ማሪ፣ ለምንድን ነው ሀበሻ አንድ ሰው ዳቦ ቤት ሲከፍት ከጎኑ ስርስር አድርጎ እሱም ዳቦ ቤት የሚከፍተው? ሻይ ቤት ማይከፍተው? ሻይ ቤት ቢከፍት ከኔ ዳቦ ከአንቺ ሻይ ይገዛል አይደል? በቃ ቴንክ ዩ። እንደዚህ ስታያቸው ደግሞ ሰው ምን አገባሽ ይልሻል። ደግሞ አንድ አይነት ሁሉም የርዝቁን ነው የሚበላው ይልሻል። ሁሉም የርዝቁን ነው የሚበላው። እንደዛ ነው የሚለው። ደምን ጋይስ ደምን አንቺ አሁን ለምሳሌ ልንገርሽ ሀቢብ፣ አሁን ሁማን ሄር ፀጉር ሰሪ ነሽ ልበልሽ፣ ፀጉር ሰሪ ነሽ፣ ሜካፕ ሰሪ ነሽ እና አንቺ ኦልሬዲ ብዙ ከስተመር ያለሽ፣ አንቺ የተለመድሽ ስራሽ የታወቀ ነው። እኔ ከአንቺ ጎን መጥቼ ሀቢባ ይሄን ሰራች እያልኩ እያንቀጠጥኩ ካማኝ ሌላ አጠገብሽ አንቺ ሀቢባ ቤት ፀጉር ቤት ሲመጡ የሚያስፈልጋቸው ነገር ለምሳሌ ሂና ከሆነ ለምሳሌ ሂና ከሆነ ፀጉራቸውን ተሰርተው ሂና መሰራት ምሳሌ ነው ምልሽ ሂና ተሰሩ እያልኩ ሳይሆን ለምሳሌ ፀጉር ቤት ተሰርተው ሲወጡ ሂና ያስፈልጋቸዋል፣ ሀለዋ ማንሳት ያስፈልጋቸዋል። ሀለዋ ማንሳት ሊሆን ይችላል፣ ሂና መስራት ሊሆን ይችላል። አንቺ አቅራቢያ ስለሆነ ልክ ከፀጉር ቤት እንደወጡ ከስተመር ማግኘት የሚፈልገው ነገር ይሄ ነው ብለው ጥፍር መሰራት ሊሆን ይችላል። ጥፍር መስራት እዛ ቤት ፀጉር ቤት የማይሰራ ከሆነ ምናምን ይሄዱና ግር የሆነ ነገር። አሁን እኮ በዳቦ ቤቱ ምሳሌ ሰጠውሽ። አንቺ ዳቦ ቤት ስትከፍቺ እኔ ስርስር አድርጌ ከስርሽ መጥቼ ጎርጉሬ ካጠገብሽ ዳቦ ቤት ከምከፍት ሻይ ቤት ብከፍት ከአንቺ ዳቦ የገዛ ሰው ከኔ ሻይ ገዝቶ ዳቦ በሻይ ይበላል አይደል? ገባሽ? አሁን አንቺ እንዳልሽው ፀጉር ቤት አሁን ለምሳሌ ከፀጉር ቤት ጋር የሚሄድ ነገር አንቺ ሂናም ሁሉም ነገር የአንቺ ፀጉር ቤት ውስጥ ካለ እኔ ፎቶ ቤት ብከፍት ወይ ቬሎ ማከራያ ቤት ብከፍት አንቺ ጋር ገብታ ሜካፕ የተሰራች ሙሽራ ከኔ ቬሎ ትከራያለች። ከዛ ከጎኔ ካለው ፎቶ ቤት ደግሞ የፎቶ ፕሮግራም ታስይዛለች። እንዲተም አንድ ላይ የሚሄዱ ስራዎችን በተከታታይ ማድረግ አንድ አይነት ከማድረግ አሁን ቤቴ ምን አለች መሰለሽ? ወጣንላቸው ከስራው 4 ዓመት ሙሉ ሰርተን ስራውን አበላሹት፣ ያለ ትርፍ ነው የሚመላለሱት አለች። አይሽ ይሄ መመላለስ ዕቃ ማመላለስ ያልኩሽን አይሽ እኔ ብዬሽ በጣም ስለበዛ ያሚንትን ሄድና አንቺ አንዴ ሄደው ማለት ነው ከ500 ሪያል በላይ አያተርፉም። 500 ሪያል ባንዴ መሄዱን ነው የሚፈልጉት። ትርፍ ከሌለ ታዲያ ምን ዋጋ አለው? በቃ እነሱ ይሄን ለመሄዱ መንሸራሸር ከአዲስ አበባ ሳውዲ መንሸራሸሩን ይሁን ምን አውቂ፣ ወይ ደግሞ ሰው ያረገው አይቅርብኝ፣ ሰው ያረገው አይቅርብኝ። በቃ እንትን በቃ እንደ ፋሽን አደረጉት። እኔ ይህን ስላችሁ ከደበራችሁ ሶሪ፣ ግን በጣም የታዘብኩ ሲያየ